በዘመናዊው የመካከለኛው ምስራቅ ታሪክ ውስጥ እንደ ቤንጃሚን ኔታንያሁ ስሙ በተደጋጋሚ የተጠራ ስብዕናው እጅግ የተወደደና በተመሳሳይ መልኩ የተጠላ መሪ ማግኘት ይከብዳል። አንዳንዶች የእስራኤል ንጉሥ እያሉ ይጠሩታል። የእስራኤልን ደህንነትና ኢኮኖሚ የለወጠ ብልህ ስትራቴጂስት አድርገው ያዩታል። ሌሎች ደግሞ ስልጣንን የሙጥኝ ያለ የሀገሪቱን ዲሞክራሲ የሸረሸረና ሰላምን ያራቀ መሪ አድርገው ይፈርጁታል። ነገር ግን ከፖለቲካዊ ድራማውና ከዜናው አውታሮች ጩኸት በስተጀርባ የአንድ ሰው ረጅምና ውስብስብ ታሪክ አለ። ይህ ታሪክ የሚጀምረው ከእስራኤል ምስረታ በፊት ነው። በአሜሪካ የከተማ ዳርቻዎችና በኢየሩሳሌም ጠንካራ ፀሐይ መካከል የተፈጠረ ማንነት፣ በልዩ የጦር ሜዳ ጀብዶች የተፈተነ ወጣትነት እና በአንድ መራራ የቤተሰብ ሐዘን የተቀየረ የህይወት አቅጣጫ። ይህ የቤንጃሚን ኔታንያሁ ታሪክ ነው፣ የእስራኤል ረጅሙ ጠቅላይ ሚኒስትር። ለአንድ አፍታ ይህንን ቪዲዮ ላይክ እና ሰብስክራይብ በማድረግ ለቻናላችን ድጋፋችሁን አሳዩ። ቤንጃሚን ኔታንያሁ ወይም በቤተሰቦቹና በቅርብ ጓደኞቹ እንደሚጠራው ቢቢ ወደዚህች ዓለም የመጣው እንደ አውሮፓውያን አቆጣጠር ጥቅምት 21 1949 ነው። ቦታው ቴል አቪቭ እስራኤል። እስራኤል ነፃ ሀገር ሆና እንደ መንግስት ከተመሰረተች ገና 1 ዓመት ከግማሽ ብቻ ሆኗት ነበር። የቢቢ ውልደት ከሀገሪቱ ውልደት ጋር እኩል የሆነ ታሪካዊ ትስስር አለው። እሱ በእስራኤል ምድር ላይ የተወለደ የመጀመሪያው የእስራኤል ጠቅላይ ሚኒስትር ነው። ከሱ በፊት የነበሩት መሪዎች በሙሉ የተወለዱት በአውሮፓ ነበረ። ነገር ግን የቢቢን ማንነት ለመረዳት ወደ ኋላ ተመልሰን አባቱን ቤንዚዮን ኔታንያሁን ማወቅ አለብን። ቤንዚዮን ተራ ሰው አልነበረም። እሱ የታሪክ ምሁር፣ ጠንካራ የጽዮናዊነት አራማጅና የማያወላውል አቋም ያለው ሰው ነበር። ቤንዚዮን የሪቪዥኒስት ጽዮናዊነት መሪ ለነበረው ለዘቡ ጃቦቲንስኪ የቅርብ ረዳት ነበር። ይህ የፖለቲካ መስመር በወቅቱ እስራኤልን ይመራ የነበረው የግራ ክንፍ የሶሻሊስት ፓርቲ እንደ ቤንጎሪዮን ያሉት ተቃራኒ ነበር። የቤንዚዮን ፍልስፍና ግልጽ ነበር። የአይሁድ ሕዝብ መብት የሚከበረው በዲፕሎማሲ ብቻ ሳይሆን በብረት ጡንቻና በወታደራዊ ኃይል ነው የሚል ነበር። ይህ አስተሳሰብ በኔታንያሁ ቤት ውስጥ እንደ አየር ይተነፍስ ነበር። ቤንጃሚንና ወንድሞቹ ታላቁ ዮናታን ዮኒ እና ታናሹ ኢዶ ያደጉት ታሪክን እንደ ተረት ሳይሆን እንደ ኃላፊነት እንዲመለከቱ ተደርገው ነው። አባታቸው ስለ አይሁድ ታሪክ፣ ስለ ስደት መከራና ስለ ጥንካሬ አስፈላጊነት ሁሌም የሚሰብክላቸው ነበር። ይሁን እንጂ የኔታንያሁ ቤተሰብ በእስራኤል ፖለቲካ ውስጥ ቦታ አልነበረውም። የግራ ክንፍ ፓርቲዎች የበላይ በነበሩበት በዚያን ጊዜ የቤንዚዮን ኔታንያሁ አስተሳሰብ እንደ ጽንፈኝነት ይታይ ነበር። በዚህ ምክንያትም ቤንዚዮን በአካዳሚክ ዓለም ውስጥ በሀገሩ ተቀባይነት አጣ። ይህ ሁኔታ ቤተሰቡን አንድ ወሳኝ ውሳኔ እንዲወስን አስገደደው። በ1950ዎቹ መጨረሻና በ1960ዎቹ መጀመሪያ የኔታንያሁ ቤተሰብ እስራኤልን ለቆ ወደ አሜሪካ ፊላዴልፊያ ተጓዘ። ወጣቱ ቢቢ በአሜሪካ ያሳለፈው ጊዜ የወደፊት ህይወቱን ቅርጽ አስይዞታል። በፊላዴልፊያ በሚገኘው ቼልታም ሁለተኛ ደረጃ ትምህርት ቤት ሲማር ራሱን ከአዲሱ አካባቢ ጋር በፍጥነት አዋሃደ። እዚህ ነው ቢቢ እንከን የለሽ የእንግሊዝኛ ቋንቋ ችሎታውን ያዳበረው። የአሜሪካ ባህል፣ የአነጋገር ዘይቤና የሚዲያ አጠቃቀምን ጠንቅቆ ተረዳ። ይህ ክህሎት ከዓመታት በኋላ በፖለቲካ ህይወት ውስጥ ከማንም በላይ ተጽዕኖ ፈጣሪ እንዲሆን ትልቁን መሳሪያ ሰጥቶታል። በትምህርት ቤት ቢቢ ብልህ ተማሪ ነበር። በእግር ኳስ ቡድን ውስጥ ይጫወት ነበር። በክርክር ክለብ ወይም ዲቤት ክለብ ውስጥ ንቁ ነበር። ነገር ግን ልቡ አሜሪካ አልነበረም። እሱና ወንድሞቹ በተለይም ታላቅ ወንድሙ ዩኒ እስራኤልን እንደ እውነተኛ ቤታቸው ይመለከቱ ነበር። አሜሪካ ለነሱ የትምህርት ቤትና
የአባት ሥራ ቦታ እንጂ የነፍስ ሀገራቸው አልነበረችም። በ1967 እንደ አውሮፓውያን አቆጣጠር የሁለተኛ ደረጃ ትምህርቱን ሲጨርስ ቢቢ ወዲያው ወደ እስራኤል ተመለሰ። ዓላማው ግልጽ ነበር፣ በሰራዊት ውስጥ ማገልገል። ይህ ወቅት እስራኤል በውጥረት ውስጥ የነበረችበት ጊዜ ነው። ቤንጃሚን ኔታንያሁ የእስራኤል መከላከያ ሰራዊትን አይዲኤፍ ሲቀላቀል የተቀላቀለው ተራ የጦር ክፍልን አልነበረም። የተቀላቀለው ሳይሬት ማትካል የተባለውን የእስራኤል እጅግ በጣም ሚስጥራዊና ልሂቅ የኮማንዶ ክፍልን ነው። ይህ ክፍል የሚታወቀው ከጠላት መስመር በስተጀርባ በሚያደርገው ዘመቻ በስለላና በአሸባሪዎች የተያዙ ታጋጆችን በማስለቀቅ ነው። እዚህ ቢቢ አካላዊና አእምሯዊ ጥንካሬውን ተፈተነ። በሳይሬት ማትካል ውስጥ ያሳለፈው 5 ዓመታት በሕይወት ውስጥ ወሳኝ ነበሩ። እንደ አውሮፓውያን አቆጣጠር በ1968 እስራኤል በቤይሩት አውሮፕላን ማረፊያ ላይ ባደረገችው ወታደራዊ ኦፕሬሽን ጊፍት ላይ ተሳትፏል። እንዲሁም በ1969 በግብፅ ላይ በተደረገው የዋር ኦፍ አትሪሽን ድንበር ተሻጋሪ ጥቃቶች ላይ ተካፍሏል። ነገር ግን የቢቢን ወታደራዊ ሕይወት አደጋ ውስጥ የከተተውና ስሙን ያስጠራው ክስተት የተፈጠረው ግንቦት 1972 ነው። የፍልስጤም ታጣቂዎች ሳቤና በረራ 571 የተባለውን የመንገደኞች አውሮፕላን ጠልፈው ቴል አቪቭ አረፉ። አውሮፕላን ውስጥ ቦምብ ተጠምዶ ነበር። መንግስት ወሳኝ እርምጃ መውሰድ ነበረበት። ሳይሬት ማትካል ተጠራ። የቡድኑ አዛዥ ኢሁድ ባራክ በኋላም የኔታንያሁ የፖለቲካ ተቀናቃኝና ጠቅላይ ሚኒስትር የሆነው ነበር። ቢቢና ቡድኑ የአውሮፕላን ቴክኒሻኖች መስለው ነጭ ካፖርት ለብሰው ወደ አውሮፕላኑ ተጠጉ። ልክ አውሮፕላኑ ስር ሲደርሱ መሳሪያቸውን መዘው ወደ ውስጥ ገቡ። የተኩስ ልውውጥ ተደረገ። ጠላፊዎቹ ተገደሉ፣ ግማሾቹም ተማረኩ። ታጋቾቹ ነፃ ወጡ። በዚህ ኦፕሬሽን ላይ ቢቢ በአጋጣሚ በጓደኛው ጥይት እጁ ላይ ቆሰለ። ይህ ጠባሳ ዛሬ ድረስ አብሮት አለ። ይህ ክስተት ለቢቢ አንድ ነገር አስተማረው፣ ሽብርተኝነትን በድርድር ሳይሆን በኃይል ማሸነፍ እንደሚቻል። ይህ እምነት የፖለቲካ ፍልስፍናው የማዕዘን ድንጋይ ሆነ። የወታደራዊ አገልግሎቱን በክብር ከጨረሰ በኋላ ቢቢ እንደገና ወደ አሜሪካ ተመለሰ። በዚህን ጊዜ ለአካዳሚክ ትምህርት ነበር። በታዋቂው ኤምአይቲ ዩኒቨርሲቲ አርኪቴክቸርና ቢዝነስ አስተዳደርና አጠና። በዚያን ጊዜ ስሙን ቤን ኒታይ በሚል ቀይሮ ነበር። ምክንያቱ ደግሞ አሜሪካውያን ስሙን ለመጥራት ይቸገሩ ስለነበር እንደሆነ ይነገራል። በኤምአይቲ ቆይታው ቢቢ እጅግ ብሩህ ተማሪ ነበር። ፕሮፌሰሮቹ እንደሚመሰክሩት ስራዎችን ከተሰጠው ጊዜ በግማሽ ሰዓት ውስጥ ሰርቶ የሚጨርስ ትኩረትና የማገናዘብ ችሎታው እጅግ ከፍተኛ የሆነ ተማሪ ነበር። በቦስተን አማካሪ ኩባንያ BCG ውስጥም ሰርቷል። በዚህ ወቅት ከሚት ሮምኒ ኋላ የአሜሪካ ፕሬዝዳንት እጩ ጋር አብሮ ሰርቷል። ቢቢ በዚህ ወቅት የኢኮኖሚክስ ሊበራሊዝምን እና የካፒታሊዝምን መርሆች ጠንቅቆ ተረዳ። የወደፊት ህልሙ በቢዝነስ ዓለም ውስጥ ስኬታማ መሆን ነበር። ነገር ግን እንደ አውሮፓውያን አቆጣጠር ሐምሌ 1976 አንድ የስልክ ጥሪ ህይወቱን ለዘላለም ቀለበሰው። ወንድሙ ዮናታን ወይም ዩኒ የሳይሬት ማትካል አዛዥ ሆኖ ነበር። በአፍሪካ ዩጋንዳ ውስጥ በኢንቴቤ ኤርፖርት የታገቱ እስራኤላውያንን ለማዳን በተደረገው ታሪካዊ ዘመቻ ዩኒ የቡድኑ መሪ ነበር። ዘመቻው እጅግ ስኬታማ ቢሆንም ከእስራኤል ወታደሮች መካከል አንድ ሰው ብቻ ህይወቱ አለፈ። እሱም አዛዡ ዮናታን ኔታንያሁ ነበር። የዮኒ ሞት በኔታንያሁ ቤተሰብ ላይ ከባድ መርዶ ነበር። በተለይ ለአባቱ ለቤንዚዮን ዮኒ የወደፊቱ ተስፋ፣ የቤተሰቡ ኮከብ ነበር። የዮኒ ሞት ቢቢን አናወጠው። ሐዘኑ ወደ ቁርጠኝነት ተቀየረ። የቢዝነስ ሰው የመሆን ህልሙ አከተመ። የዮኒን አርማ ማንሳት እንዳለበት ተሰማው። የዮኒ ጀግንነት በእስራኤል ታሪክ ውስጥ ትልቅ ቦታ ተሰጠው።
ቢቢ ይህንን አጋጣሚ በመጠቀም የሽብርተኝነትን አስከፊነት ለዓለም ለማስተማር የዮናታን ኢንስቲትዩሽን የተባለ ተቋም አቋቋመ። በአሜሪካ ሚዲያዎች ላይ እየቀረበ ስለ ዓለም አቀፍ ሽብርተኝነት መናገር ጀመረ። እንከን የለሽ እንግሊዘኛውንና አሳማኝ አንደበቱን ተጠቅሞ የአሜሪካን ሕዝብ ልብ አሸነፈ። ይህ ወቅት ቤንጃሚን ኔታንያሁ ከወታደርና ተማሪነት ወደ ፖለቲከኛነት የተሸጋገረበት የለውጥ ምዕራፍ ነበር። የዮኒ ሞት ቢቢን ወደ መድረክ ብርሃን ገፋው። እንደ አውሮፓውያን አቆጣጠር በ1982 የእስራኤል አምባሳደር የነበረው ሞሼ አረንስ የቢቢን ችሎታ አስተዋለ። በዋሽንግተን የሚገኘው የእስራኤል ኤምባሲ ምክትል ኃላፊ አድርጎ ሾመው። ቢቢ ይህንን ዕድል በሚገባ ተጠቀመበት። አሜሪካውያን የሚወዱትን የቴሌቪዥን ቋንቋ ያውቅ ነበር። በናይት ላይን እና በሌሎች ታዋቂ የዜና ፕሮግራሞች ላይ በመቅረብ የእስራኤልን አቋም በድፍረትና በብቃት አስረዳ። በወቅቱ እስራኤል በሊባኖስ ጦርነት ምክንያት በዓለም አቀፍ ደረጃ ውግዘት ይደርስባት ነበር። ቢቢ ግን እስራኤልን ከተከሳሽነት ወደ ከሳሽነት የሚቀይር የክርክር ችሎታ ነበረው። በ1984 የተባበሩት መንግስታት ድርጅት ዩኤን የእስራኤል አምባሳደር ሆኖ ተሾመ። በኒውዮርክ በነበረው ቆይታ ቢቢ ከወትሮ የተለየ አምባሳደር ሆነ። የተባበሩት መንግስታት ኮሪደሮችን ብቻ ሳይሆን የአሜሪካን ሳሎኖች በቴሌቪዥን መስኮቶች ተቆጣጠረ። ሲኤንኤን እና ሌሎች ቻናሎች የቢቢን ፊት ማሳየት ይወዱ ነበር። እሱ ዘመናዊ፣ ቆራጥና አሜሪካዊ የሚመስል እስራኤላዊ ነበረ። በ1988 ወደ እስራኤል ሲመለስ ቢቢ ታዋቂ ሰው ሆኖ ነበር። ሊኩድ ፓርቲን ተቀላቀለ። የሊኩድ ፓርቲ መሪ ይስሐቅ ሻሚር ነበሩ። ቢቢ በፓርላማው ምርጫ ተወዳድሮ አሸነፈ እና ምክትል የውጭ ጉዳይ ሚኒስትር ሆነ። በዚህ ወቅት ነበር የባር ኢላን ንግግር እና የሰላም ሂደቶች መጀመር የተከሰተው። ነገር ግን እስራኤል በለውጥ ሂደት ውስጥ ነበረች። በ1992 የሊኩድ ፓርቲ በይስሐቅ ራቢን በሚመራው የሊበር ፓርቲ ተሸነፈ። ይስሐቅ ሻሚር ከስልጣን ሲለቁ የሊኩድ ፓርቲ መሪ አልባ ሆነ። ይህ ለቢቢ ወርቃማ ዕድል ነበር። በፓርቲ ውስጥ የነበሩት አንጋፋ ፖለቲከኞች የድሮውን ዘበኞች በመሞገት ለፓርቲ መሪነት ተወዳደረ። ብዙዎች ይህ አሜሪካዊ ስታይል ያለው ወጣት አይመጥንም ብለው ንቀውት ነበር። ነገር ግን ቢቢ የመራጮችን ስለ ልቦና ያውቅ ነበር። የአሜሪካን የምርጫ ዘመቻ ስልት ካምፔይን ስታይል ወደ እስራኤል አመጣ። በ1993 የሊኩድ ፓርቲ ሊቀመንበር ሆኖ ተመረጠ። አሁን የራቢን ዋና ተቃዋሚ ሆነ። ወቅቱ እስራኤልና ፍልስጤም በያሲር አረፋት የሚመራው ፒኤልኦ የኦስሎን የሰላም ስምምነት የፈረሙበት ጊዜ ነበር። ይስሐቅ ራቢን መሬት ለሰላም በሚል መርህ ለፍልስጤማውያን መሬት በመስጠት ሰላም ለማምጣት እየሞከረ ነበር። ኔታንያሁ ይህንን ስምምነት አጥብቆ ተቃወመ። ይህ ለሽብርተኞች ሽልማት መስጠት ነው አለ። አራፋት ሰላም አይፈልግም፣ እስራኤልን ማጥፋት ነው የሚፈልገው ብሎ ተከራከረ። ቢቢ በየአደባባዩ ህዝቡን አነሳሳ። በተቃውሞ ሰልፎች ላይ ራቢን እንደ ከዳተኛ ተሳለ። አንዳንዶች በወቅቱ የነበረው የፖለቲካ ድባብ ለራቢን ግድያ መንገድ ጠረገ ብለው ቢቢን ይወቅሳሉ። ቢቢ ግን እኔ የተቃወምኩት ፖሊሲውን እንጂ ሰውየውን አይደለም ይላል። እንደ አውሮፓውያን አቆጣጠር ህዳር 4 1995 ጠቅላይ ሚኒስትር ይስሐቅ ራቢን በጽንፈኛ አይሁዳዊ ተገደሉ። እስራኤል በድንጋጤ ውስጥ ወደቀች። ብዙዎች የሊኩድ ፓርቲና ኔታንያሁ በህዝቡ ዘንድ ተቀባይነት እንደሚያጡ ጠብቀው ነበር። የራቢን ተተኪ ሺሞን ፔሬዝ በቀጣዩ ምርጫ እንደሚያሸንፍ ሁሉም እርግጠኛ ነበር። ግን ቢቢ አልተሸነፈም። በ1996 በተደረገው ምርጫ ለመጀመሪያ ጊዜ የእስራኤል ጠቅላይ ሚኒስትር በቀጥታ በህዝብ እንዲመረጥ ተወሰነ። ፔሬዝ ልምድ ያለው የዓለም አቀፍ ማህበረሰብ የሚወደው ሰው ነበር።
ኔታንያሁ ግን ወጣት፣ ጉልበታምና የህዝቡን ደህንነት ስጋት የሚረዳ ነበር። ምርጫው ሊደረግ ጥቂት ቀናት ሲቀሩት በፍልስጤም ታጣቂዎች የተፈጸሙ ተከታታይ የቦምብ ጥቃቶች የእስራኤልን ህዝብ አስደነገጡ። የቢቢ ማስጠንቀቂያ እውነት ሆነ። ደህንነት ከሌለ ሰላም የለም። በምርጫው ቀን ዓለም ሁሉ ሺሞን ፔሬዝ ያሸንፋል ብሎ ጠበቀ። ውጤቱ ሲገለጽ ግን አስደንጋጭ ነበር። ቤንጃሚን ኔታንያሁ በጠባብ ውጤት ከ1% ባነሰ ልዩነት አሸነፈ። በ46 ዓመቱ በእስራኤል ታሪክ በልጅነቱ ጠቅላይ ሚኒስትር የሆነ ሰው ሆነ። ወደ ስልጣን ሲመጣ ግን ገና ብዙ ፈተናዎች ይጠብቁት ነበር። ግንቦት 29 1996 ምሽት እስራኤል ተለወጠች። የግራ ክንፉ ካምፕ በድንጋጤ ተዋጠ። የቀኝ ክንፉና የሃይማኖት አክራሪው ክፍል በደስታ ሰከረ። ቤንጃሚን ኔታንያሁ ያ አሜሪካዊ ቅላጼ ያለው ያ በድሮቹ ጄኔራሎች የተናቀው የቤት ልጅ የእስራኤል ጠቅላይ ሚኒስትር ሆነ። ዕድሜው ገና 46 ነበር። ነገር ግን ስልጣን ላይ እንደወጣ ያጋጠመው ፈተና ቀላል አልነበረም። እሱ የመጣው በፍርስራሽ ላይ ነበር። የይስሐቅ ራቢን ደም ገና አልደረቀም ነበር። ፍልስጤማውያን ተስፋ ቆርጠው ነበር። ዓለም አቀፉ ማህበረሰብ በጥርጣሬ ይመለከተው ነበር። ቢቢ ለስልጣን ዝግጁ ነበር ወይ? ብዙዎች አይደለም ይላሉ። እናም የመጀመሪያው የስልጣን ዘመን በግርግር በስህተትና በውጥረት የተሞላ ሆነ። ኔታንያሁ ወደ ጠቅላይ ሚኒስትር ቢሮ ሲገባ መጀመሪያ ያጋጠመው ትልቅ ግድግዳ የአሜሪካው ፕሬዝዳንት ቢል ክሊንተን ነበር። ክሊንተን በግልጽ ለሺሞን ፔሬዝ ድጋፍ ሰጥተው ነበር። የቢቢ ማሸነፍ ለዋይት ሃውስ አስደንጋጭ ዜና ነበር። ቢቢ ለመጀመሪያ ጊዜ ዋሽንግተንን እንደ ጠቅላይ ሚኒስትር ሲጎበኝ በራስ መተማመኑ ጣራ ነክቶ ነበር። ለክሊንተን ስለ መካከለኛው ምስራቅ ታሪክና ፖለቲካ ሊያስተምራቸው ሞከረ። ክሊንተን ከስብሰባው በኋላ ለረዳቶቻቸው እንዲህ አሉ፣ እዚህ ማን ነው ልዕለ ኃያል፣ እኔ ወይስ እሱ? ይህ ግንኙነት ቢቢ የመጀመሪያ የስልጣን ዘመን ላይ ጥቁር ጥላ አጠላ። ክሊንተን ቢቢ የሰላም እንቅፋት አድርገው ይመለከቱት ነበር። ቢቢ ደግሞ ክሊንተንን የእስራኤልን የደህንነት ስጋት የማይረዱ የዋህ አድርጎ ይቆጥራቸው ነበር። ቢሆንም ጫናው እየበረታ ሲመጣ ቢቢ ከፍልስጤማውያን ጋር ለመነጋገር ተገደደ። ያሲር አራፋትን እስከዛን ጊዜ ድረስ አሸባሪ እያለ ሲጠራው የነበረውን ሰው በጋዛ ድንበር ተገናኝቶ እጁን ጨበጠ። ያ ፎቶግራፍ ለእስራኤል ቀኝ ዘመሞች እንደ ክህደት ነበር የታየው። ቢቢ በዚህ መሃል በቅርቃር ውስጥ ገባ። ለአሜሪካውያን ሰላም ፈጣሪ መምሰል ፈለገ። ለደጋፊዎቹ ደግሞ ጠንካራ መሪ መምሰል ፈለገ። ሁለቱን ማስኬድ ግን የማይቻል ነበር። እንደ አውሮፓውያን አቆጣጠር በ1998 የአሜሪካን ጫና መቋቋም ያቃተው ኔታንያሁ ወደ አሜሪካ ሜሪላንድ በመሄድ የዋይ ሪቨር ስምምነትን ፈረመ። በዚህ ስምምነት መሰረት እስራኤል የተወሰነ የዌስት ባንክ መሬትን ለፍልስጤም አስተዳደር አሳልፋ ለመስጠት ተስማማች። ይህ ውሳኔ የቢቢን የፖለቲካ መቃብር ቆፈረ። በእስራኤል ፓርላማ ውስጥ ያሉት የቀኝ ክንፍ አጋሮቹ አበዱ። ኔታንያሁ ከዳን፣ መሬታችንን ለአራፋት ሰጠ አሉ። በግራ በኩል ደግሞ ያሉት ይህ ሰው ሰላምን እያዘገየ ነው፣ በቂ እምነት የለንም አሉ። ቢቢ ብቻውን ቀረ። ጥምር መንግስቱ ፈረሰ። በ1999 ምርጫ ተጠራ። በዚህ ጊዜ ተቃዋሚው ሌላው የቀድሞ አዛዡ ኢሁድ ባራክ ነበር። ባራክ የቢቢ አዛዥ በነበረበት በሳይሬት ማትካል ዘመን ቢቢን በደንብ ያውቀው ነበር። ባራክ በምርጫው ቅስቀሳው ላይ የቢቢን ውድቀቶች፣ የዋጋ ንረትና የሰላም ሂደቱን መክሸፍ አጋለጠ። ግንቦት 1999
ውጤቱ ታወቀ። ኔታንያሁ በከፍተኛ ልዩነት ተሸነፈ። ሽንፈቱ ደግሞ እጅግ አሳፋሪ ነበር። በዚያው ምሽት ለደጋፊዎቹ ባደረገው ንግግር ላይ አንድ ያልተጠበቀ ነገር ተናገረ። የሕዝቡን ውሳኔ አከብራለሁ፣ ከፓርቲ መሪነት እለቃለሁ፣ ከፖለቲካው ዓለም እረፍት እወስዳለሁ። የቢቢ የመጀመሪያው ምዕራፍ ተዘጋ። ብዙዎች የኔታንያሁ ዘመን አበቃ፣ በታሪክ አጋጣሚ ብቅ ያለ ኮከብ ነበረ፣ ጠፋ ብለው አሰቡ። እሱ ግን ወደ አሜሪካ ሄዶ ገንዘብ ማግኘትን እና ተመልሶ የሚመጣበትን ቀን መጠበቅ መረጠ። ቢቢ ከስልጣን ከወረደ በኋላ በእስራኤልና በፍልስጤም መካከል ያለው ሁኔታ ተባባሰ። እንደ አውሮፓውያን አቆጣጠር በ2000 መጨረሻ ላይ ሁለተኛው ኢንቲፋዳ ፈነዳ። አውቶቡሶች በቴል አቪቭ እና በኢየሩሳሌም እየፈነዱ የሰላም ተስፋው ጨለመ። የኢሁድ ባራክ መንግስት በህዝቡ ተተፋ። በዚህ ቀውስ ውስጥ አርኤል ሻሮን የተባለው አንጋፋና ወፍራም የጦር ጀነራል ወደ ስልጣን መጣ። ሻሮን የሊኩድ ፓርቲ አዲሱ ንጉሥ ሆነ። ኔታንያሁ ከእረፍቱ ተመለሰ። ነገር ግን እንደ ጠቅላይ ሚኒስትር ሳይሆን እንደ ሚኒስትር ነበር። ሻሮን ብልህ ነበር። ለኔታንያሁ አስቸጋሪውን የገንዘብ ሚኒስትርነት ቦታ ሰጠው። በወቅቱ የእስራኤል ኢኮኖሚ በኢንቲፋዳው ምክንያት ተንኮታክቶ ነበር። ሥራ አጥነት ተንሰራፍቷል። ኢንቨስትመንት ሸሽቷል። ማንም ፖለቲከኛ ይህንን ቦታ አይፈልግም ነበር። ምክንያቱም ኢኮኖሚውን ለማዳን ህዝቡን የሚያማርር እርምጃ መውሰድ ግድ ይላል። ቢቢ ግን ይህንን እድል ተቀበለ። እናም እዚህ ላይ አንድ አስደናቂ ለውጥ አመጣ። ኔታንያሁ በገንዘብ ሚኒስትርነት ዘመኑ ማለትም ከ2003 እስከ 2005 የእስራኤልን ኢኮኖሚ ከሶሻሊዝም ወደ ጥብቅ ካፒታሊዝም ፍሪ ማርኬት ቀየረው። የሰባው ሰውና ቀጭኑ ሰው ዘ ፋት ማን ኤንድ ዘ ቲን ማን የሚል ታዋቂ ንግግር አደረገ። የመንግስት ሴክተር የግሉን ሴክተር ተሸክሞ አድክሞታል አለ። ቢቢ ጨካኝ እርምጃዎችን ወሰደ። የማህበራዊ ድጎማዎችን ቀነሰ። የመንግስት ኩባንያዎችን ወደ ግል አዞረ። ታክስን ለባለ ሀብቶች ቀነሰ። የሰራተኛ ማህበራትን ተጋፈጠ። ውጤቱ የእስራኤል ኢኮኖሚ ተአምራዊ በሆነ ፍጥነት አደገ። የስታርታፕ ሀገር መሰረት ተጣለ። ዛሬ የምናየው ጠንካራ የእስራኤል ኢኮኖሚ መሰረት በዚህ የቢቢ ዘመን ነው የተገነባው። ነገር ግን ይህ ስኬት ዋጋ አስከፈለው። ድሆች፣ አረጋውያንና ዝቅተኛ ገቢ ያላቸው ዜጎች ቢቢን ጣሉት። የሀብታሞች ጠበቃ ብለው ጠሩት። ቢቢ ኢኮኖሚውን አዳነ፣ ነገር ግን የህዝብ ተወዳጅነቱን አጣ። እንደ አውሮፓውያን አቆጣጠር በ2005 ጠቅላይ ሚኒስትር አሪኤል ሻሮን አንድ አወዛጋቢ ውሳኔ ያሳለፉ። እስራኤል ከጋዛ ሰርጥ ሙሉ በሙሉ ትወጣለች፣ የይሁዳ ሰፋሪዎችን እናፈናቅላለን አሉ። ይህ ለሊኩድ ፓርቲ መርህ ተቃራኒ ነበር። ኔታንያሁ መጀመሪያ ላይ አመነታ። በካቢኔ ስብሰባዎች ላይ እጁን እያወጣ ደገፈ። ነገር ግን የመጨረሻው ሰዓት ሲደርስ አደጋውን አየ። ከጋዛ ከወጣን ጋዛ የሐማስ ምሽግ ትሆናለች፣ ሮኬቶች በከተሞቻችን ላይ ይዘንባሉ ብሎ አስጠነቀቀ። ውሳኔው ሊተገበር ሳምንት ሲቀረው ኔታንያሁ ከገንዘብ ሚኒስትርነቱ በድንገት ለቀቀ። ይህ እርምጃው ሻሮንን ከዳ እንደማለት ነበር። ሻሮን ተበሳጨ። ሊኩድ ፓርቲን አፈራርሶ ካዲማ የተባለ አዲስ ፓርቲ መሰረተ። ብዙ ታዋቂ ፖለቲከኞች ሻሮንን ተከትለው ሄዱ። ቢቢ በፍርስራሽ መሃል የሊኩድ ፓርቲ መሪ ሆኖ ቀረ። ፓርቲው ተዳክሞ ነበር። የ2006 ምርጫ ሲመጣ ሊኩድ ታሪካዊ ሽንፈት አስተናገደ። በፓርላማው ያገኘው ወንበር 12 ብቻ ነበር። ካዲማ ፓርቲ በኤሁድ ኦልመርት ሻሮን በህመም ከወደቁ በኋላ አሸነፈ። ይህ የቢቢ ፖለቲካዊ ህይወት ዝቅተኛው ነጥብ ራክ ቦተም ነበር። ጋዜጠኞች የቢቢ ፖለቲካ ተቀበረ ብለው ጻፉ። በፓርላማ ውስጥ
የ12 ሰዎች መሪ ሆኖ ተቀመጠ። ማንም አልፈራውም፣ ማንም አላከበረውም። ግን ቢቢ ታጋሽ ነበር። ጠላቶቹ ሲሳሳቱ መጠበቅን ያውቅ ነበር። የኤሁድ ኦልመርት መንግስት ብዙም አልቆየም። በ2006 ከሂዝቦላ ጋር የተደረገው የሊባኖስ ጦርነት እንደ ውድቀት ተቆጠረ። በኦልመርት ላይ የሙስና ክስ ተከፈተ። ህዝቡ ደህንነትን ፈለገ። ሐማስ ጋዛን ተቆጣጠረ። ኔታንያሁ አስቀድሞ የተናገረው ትንቢት እውን ሆነ። ሮኬቶች በእስራኤል ከተሞች ላይ መውደቅ ጀመሩ። ህዝቡ ማንን አስታወሰ? ጋዛን አትልቀቁ ያለውን ሰው አስታወሰ፣ ኔታንያሁ። ቢቢ በ2009 ምርጫ ላይ ራሱን እንደገና አደራጀ። በዚህን ጊዜ ስህተት ላለመስራት ጠንቃቃ ነበር። የምርጫ ዘመቻው አንድ መልእክት ብቻ ነበረው። ቢቢ ጠንካራ ነው፣ ቢቢ ደህንነትን ያመጣል። ምርጫው ተካሄደ። ውጤቱ አወዛጋቢ ነበር። የካዲማ ፓርቲ መሪ ዚፒ ሊቪን 28 ወንበሮችን አገኘች። የቤቢ ሊኩዊድ ደግሞ 27 ወንበሮችን አገኘ። በህጉ መሰረት ሊቪን ያሸነፈች ሲመስል ነበር። ነገር ግን እዚህ ላይ የኔታንያሁ የፖለቲካ ጥበብ ታየ። በእስራኤል ስርዓት መንግስት የሚመሰረተው ብዙ ወንበር ያገኘ ሳይሆን የፓርላማውን አብላጫ ማለትም 61 ወንበሮችን መፍጠር የሚችለው ነው። ቢቢ በፍጥነት ከቀኝ ክንፍና ከሃይማኖት ፓርቲዎች ጋር ተደራደረ። እናም ብሎክ ፈጠረ። ሊቪን አጋር ማግኘት አቃታት። የእስራኤል ፕሬዝዳንት ሺሞን ፔሬዝ የድሮ ተቀናቃኙ መንግስት የመመስረት ዕድል ለኔታንያሁ ሰጠ። እንደ አውሮፓውያን አቆጣጠር መጋቢት 31 2009 ቤንጃሚን ኔታንያሁ ለሁለተኛ ጊዜ የእስራኤል ጠቅላይ ሚኒስትር ሆኖ ቃለ መሐላ ፈጸመ። ከዚህ በኋላ ለ12 ተከታታይ ዓመታት ከስልጣን ወንበር ንቅንቅ አላለም። ተቃዋሚዎቹ ሃኮሴም ዘ ማጂሺያን አስማተኛው የሚለውን ስም የሰጡት በዚህ ወቅት ነው። እንዴት ተሸንፎ እንደሚያሸንፍ ሚስጥሩን የሚያውቀው እሱ ብቻ ነበር። ኔታንያሁ ለሁለተኛ ጊዜ ወደ ስልጣን ሲመለስ ዋሽንግተን ውስጥ አዲስ ንጉስ ነበር፣ ባራክ ኦባማ። የኦባማና የኔታንያሁ ግንኙነት በዘመናዊ ታሪክ ውስጥ በሁለት መሪዎች መካከል ከታዩ እጅግ የከረሩ ግንኙነቶች ውስጥ አንዱ ነው። ኦባማ መካከለኛው ምስራቅን በድርድርና በመተማመን መፍታት ይፈልግ ነበር። ኔታንያሁ ደግሞ መካከለኛው ምስራቅን በጉልበትና በጥንቃቄ ማስተናገድ እንዳለበት ያምን ነበር። ልዩነታቸው መሰረታዊ ነበረ። ነገር ግን የኔታንያሁ ትልቁ አጀንዳ ፍልስጤም አልነበረችም፣ ኢራን ነበረች። ኔታንያሁ ገና ከ1990ዎቹ ጀምሮ ስለ ኢራን የኒውክሌር ፕሮግራም ያስጠነቅቅ ነበር። አሁን ስልጣን ላይ ሲወጣ ይህ ጉዳይ የህይወት ተልዕኮ አደረገው። ለዓለም መሪዎች ካርታ እያሳየ ቀይ መስመር ሬድ ላይን እየተነተነ ኢራን ሁለተኛዋ ናዚ ጀርመን እንደሆነች ሰበከ። አይሁዳውያን እንደገና በሆሎኮስት እንደማይጠፉ ማረጋገጫ መስጠት የእሱ ኃላፊነት እንደሆነ ተሰማው። ይህ አቋሙ ከኦባማ አስተዳደር ጋር አላተመው። ኦባማ ከኢራን ጋር የኒውክሌር ስምምነት ለመፈረም ሲሰሩ ኔታንያሁ ይህ ስምምነት ታሪካዊ ስህተት ነው አለ። እንዲያውም አንድ ታይቶ የማያውቅ ነገር አደረገ። የኦባማን ተቃውሞ ወደ ጎን በመተው የአሜሪካ ኮንግረስ ፊት ቀርቦ ንግግር አደረገ። በፕሬዝደንቱ ጓሮ ሄዶ ፕሬዝደንቱን ተቃወመ። ይህ ድፍረቱ በአሜሪካ ዲሞክራቶች ዘንድ ቢጠላም በእስራኤል ውስጥ ግን አቋሙን አጠናከረለት። ለእስራኤል ደህንነት ሲል አሜሪካን እንኳን የሚጋፈጥ ጀግና ተብሎ ተሞገሰ። በዚህ ወቅት ኔታንያሁ ስልጣኑን እያደላደለ፣ ሚዲያውን እየተቆጣጠረ፣ ተቃዋሚዎቹን እያዳከመ የእስራኤል ንጉስ ኪንግ ቢቢ ወደሚባለው ደረጃ ከፍ አለ። ኢኮኖሚው አደገ። እስራኤል ከዓለም ሀገራት ጋር ከአፍሪካ፣ ከህንድ፣ ከቻይና አዲስ ግንኙነቶችን ፈጠረች። የፍልስጤማውያን ጉዳይ ወደ ጎን ተገፋ። ነገር ግን
ንጉሱ በዙፋኑ ላይ ሲደላደል ከጀርባው የህግ አሽክላዎች እየተጠመዱ ነበር። ፖሊስና አቃቢ ህግ የቢቢን ፋይሎች መመርመር ጀምረው ነበር። ሲጋራ፣ ሻምፓኝና የሚዲያ ሽፋን ስምምነቶች። እንደ አውሮፓውያን አቆጣጠር በ2015 ገደማ ቤንጃሚን ኔታንያሁ በሁለት ተቃራኒ ዓለማት ውስጥ ይኖር ነበር። በውጭ ዓለም እሱ የተከበረ ስትራቴጂስት፣ ከዓለም መሪዎች ጋር እኩል የሚቀመጥና የእስራኤልን ጥቅም የሚያስጠብቅ ግዙፍ መሪ ነበር። በሀገር ውስጥ ግን በጥርጣሬ የሚታይ፣ በፖሊስ ምርመራ የተተበተበና በጋዜጠኞች ጥቃት የሚደርስበት ተከሳሽ ነበር። መጋቢት 2015 እንደ አውሮፓውያን አቆጣጠር የእስራኤል ምርጫ ተቃረበ። የግራ ክንፉ ጽዮናዊ ህብረት በይስሐቅ ሄርዞግ እና በዚፒ ሊቪን እየተመራ በምርጫ ቅድመ ትንበያዎች ማለትም ፖልስ ኔታንያሁን እየመራ ነበር። ብዙዎች የቢቢ ዘመን አበቃ ብለው አሰቡ። ኔታንያሁ በከፍተኛ ጭንቀት ውስጥ ወደቀ። ነገር ግን ምርጫው በሚደረግበት ቀን ኔታንያሁ የመጨረሻውን ካርድ መዘዘ። በፌስቡክ ገጹ ላይ አንድ ቪዲዮ ለቀቀ። ፊቱ በስጋት ተሞልቶ እንዲህ አለ: የቀኝ ክንፍ አስተዳደር አደጋ ላይ ነው። የአረብ መራጮች በአውቶቡስ እየጎረፉ ወደ ምርጫ ጣቢያዎች እየሄዱ ነው። የግራ ክንፉ ኤንጂዎች እያጓጓዛቸው ነው። ውጡና ድምፅ ስጡ። ይህ ንግግር ዘረኛ ነው ተብሎ በዓለም አቀፍ ደረጃ ተወገዘ። ነገር ግን ለፖለቲካዊ ዓላማው ሰራ። የእስራኤል ቀኝ ዘመም መራጮች በድንጋጤ ነቅተው ወጡ። ውጤቱ ሲገለጽ ሊኩድ ፓርቲ 30 ወንበሮችን አግኝቶ በሰፊ ልዩነት አሸነፈ። ኔታንያሁ እንደገና አስማቱን ሰራ። ይህ ድል ኔታንያሁን የማይነካ አደረገው። አራተኛውን መንግስትን መሰረተ። በዚህ መንግስት ውስጥ እጅግ በጣም ቀኝ ዘመም የሆኑ ፋር ራይት ፓርቲዎችን አቀፈ። የሰላም ሂደት የሚባል ነገር ከመዝገበ ቃላት ተሰረዘ። እንደ አውሮፓውያን አቆጣጠር ህዳር 2016 ዶናልድ ትራምፕ የአሜሪካ ፕሬዝዳንት ሆኖ ተመረጡ። ለኔታንያሁ ይህ ከሰማይ የተላከ ስጦታ ነበር። ከኦባማ ጋር ለ8 ዓመታት ከታገለ በኋላ አሁን በዋይት ሃውስ ውስጥ እንደ አውሮፓውያን አቆጣጠር ህዳር 2016 ዶናልድ ትራምፕ የአሜሪካ ፕሬዝዳንት ሆኖ ተመረጡ። ለኔታንያሁ ይህ ከሰማይ የተላከ ስጦታ ነበረ። ከኦባማ ጋር ለ8 ዓመታት ከታገለ በኋላ አሁን በዋይት ሃውስ ውስጥ ጓደኛ ያገኘ። የትራምፕና የኔታንያሁ ግንኙነት በታሪክ ታይቶ የማይታወቅ ነበር። ትራምፕ የኔታንያሁን ህልሞች እውን አደረጉለት። 1. የኤምባሲ ዝውውር። አሜሪካ ኢየሩሳሌምን የእስራኤል ዋና ከተማ አድርጋ እውቅና ሰጠች። እናም ኤምባሲዋን ከቴል አቪቭ ወደ ኢየሩሳሌም አዛወረች። ይህ ለፍልስጤማውያን የመጨረሻ ተስፋ መቁረጥ ነበረ። 2. የጎላን ኮረብታዎች። ትራምፕ እስራኤል በሶሪያ ላይ የያዘችውን የጎላን ኮረብታዎች ሉዓላዊ ግዛት አድርገው እውቅና ሰጡ። 3. የኢራን ስምምነት መፍረስ። ትራምፕ አሜሪካን ከኢራን የኒኩለር ስምምነት አስወጡ። ይህ የቢቢ ትልቁ ድል ነበረ። በእስራኤል ጎዳናዎች ላይ ትራምፕ ሃይትስ የሚባል ሰፈር ተሰየመ። ኔታንያሁ በትልልቅ ቢልቦርዶች ላይ ከትራምፕ ጋር እየተጨባበጠ በተለየ ሊግ ውስጥ የሚል ፖስተር ለጠፈ። እሱ ብቻውን እስራኤልን ወደ ልዕለ ኃያልነት እንዳሸጋገረ ለህዝቡ አሳየ። የኔታንያሁ የውጭ ጉዳይ ፖሊሲ ፍልስፍና ሰላም በጉልበት ፒስ ትሩ ስትሪንግዝ እና ሰላም ለሰላም ፒስ ፎር ፒስ ነበር። የቀድሞ መሬት ለሰላም ላንድ ፎር ፒስ ጽንሰ ሐሳብ ሞቷል ብሎ ያምን ነበር። ፍልስጤማውያንን ወደ ጎን በመተው ከአረብ ሀገራት ጋር ቀጥተኛ ግንኙነት መፍጠር እንደሚቻል አሳየ። በ2020 በአሜሪካ አሸማጋይነት እስራኤል ከተባበሩት አረብ ኤሚሬቶች ዩኤኢ፣ ከባህሬን፣
ከሱዳንና ከሞሮኮ ጋር ዲፕሎማሲያዊ ግንኙነት መሰረተች። ይህ የአብርሃም ስምምነት አብርሃም አኮርድስ ተባለ። ይህ ታሪካዊ ስኬት ነበር። ለዓመታት የፍልስጤም ጉዳይ ሳይፈታ ከአረብ ሀገራት ጋር ሰላም መፍጠር አይቻልም የሚለውን የተለመደ እምነት ኔታንያሁ ሰበረው። የባህረ ሰላጤው ሀገራት የኢራንን ስጋት ስለሚጋሩ ከእስራኤል ጋር መተባበርን መረጡ። ኔታንያሁ ራሱን እንደ ደህንነትና እንደ ዲፕሎማሲ መሪ አድርጎ አቀረበ። ነገር ግን በውጪ በክብር ሲንቀባረር በሀገር ውስጥ የሕግ መረብ እየጠበበበት ነበር። የእስራኤል ፖሊስና አቃቢ ሕግ 3 ከባድ የሙስና ክሶችን አዘጋጁ። የሚገርመው አቃቢ ሕጉ አቪቻይ ማንዴልብሊት በራሱ በኔታንያሁ የተሾመ ሰው ነበር። ፋይል 1000 ስጦታዎች። ኔታንያሁና ባለቤቱ ሳራ ከአርኖን ሚልቻንና ከሌሎች ባለሀብቶች ውድ የሆኑ ሲጋራዎች፣ ሻምፓኝ እና ጌጣጌጦችን በስጦታ መልክ ተቀብለዋል ተባለ። በምላሹ ኔታንያሁ ለባለሀብቶቹ የግብርና የቪዛ ጥቅም ሰጥተዋል የሚል ክስ ቀረበ። ፋይል 2000 ዮዲዮት አሃሮኖት። ኔታንያሁ ከዮዲዮት አሃሮኖት ጋዜጣ ባለቤት አርኖን ሞዜስ ጋር ሚስጥራዊ ስምምነት ለማድረግ ሞክረዋል ተባለ። ስምምነቱ ጋዜጣው ስለ ኔታንያሁ ጥሩ ሽፋን እንዲሰጥ፣ በምላሹ ኔታንያሁ የተፎካካሪውን ጋዜጣ ስርጭት እንዲቀንስ ሕግ ያወጣሉ የሚል ነበር። ፋይል 4000 ቤዜክ ዋላ። ይህ ከሁሉም የከበደው ክስ ነው። ኔታንያሁ ለሻኡል ኤሎቪች የቤዜክ የቴሌኮም ባለቤት ከፍተኛ የቢዝነስ ጥቅም በመስጠት በምላሹ የኤሎቪች ንብረት የሆነው ዋላ የዜና ድህረ ገጽ ስለ ኔታንያሁና ቤተሰቡ አዎንታዊ ሽፋን እንዲሰጥ አዘዋል የሚል የጉቦ ክስ ነው። እንደ አውሮፓውያን አቆጣጠር ህዳር 2019 አቃቢ ሕጉ ኔታንያሁን በጉቦ በማታለልና እምነት በማጉደል ወንጀል እንደሚከሱት አስታወቁ። በእስራኤል ታሪክ ለመጀመሪያ ጊዜ አንድ ጠቅላይ ሚኒስትር በስልጣን ላይ እያለ የወንጀል ክስ ተመሰረተበት። የኔታንያሁ ምላሽ ግን ከባድ ነበር። እሱ እንደተለመደው ተከሳሽ ፍርድ ቤትን አልጠበቀም። ጦርነቱን ወደ ህዝብ አደባባይ ወሰደው። ይህ የመፈንቅለ መንግስት ሙከራ ነው አለ። ፖሊስ፣ አቃቢ ሕግና ሚዲያ ተባብረው የቀኝ ክንፉን መሪ ለመጣል እያሴሩ ነው አለ። ይህ ንግግር የእስራኤልን ህዝብ ለሁለት ከፈለው። ደጋፊዎቹ ቢቢ ንጉሳችን ነው፣ ይህ ሁሉ ውሸት ነው አሉ። ተቃዋሚዎቹ ወንጀለኛው ሚኒስተር ወደ እስር ቤት ይሂድ አሉ። በዚህ ውጥረት ውስጥ እስራኤል ማለቂያ ወደሌለው የፖለቲካ ቀውስ ውስጥ ገባች። ከ2019 እስከ 2022 ባለው ጊዜ ውስጥ ብቻ 5 ሀገራዊ ምርጫዎች ተካሄዱ። መንግስት መመስረት አልተቻለም። የኔታንያሁ የቀድሞ አጋር አቪግዶር ሊበርማን ድጋፉን ነፈገ። ከዚያም የቀድሞ የመከላከያ ሰራዊት አዛዥ ቤኒ ጋንትስ ብሉ ኤንድ ዋይት የሚባል ፓርቲ አቋቁሞ ኔታንያሁን ተገዳደረ። እስራኤል ከኔታንያሁ ትበልጣለች አለ ጋንትስ። በ2020 የኮቪድ ወረርሽኝ መጣ። ኔታንያሁ ወረርሽኙን እንደ ፖለቲካ መሳሪያ ተጠቀመበት። በዚህ አስቸኳይ ጊዜ አንድነት ያስፈልጋል በማለት ጋንትስን ወደ ጥምር መንግስት አስገባው። ጋንትስ ለመንግስት ሲል ተስማማ። ስምምነቱ በየተራ ጠቅላይ ሚኒስትር ለመሆን ነበር። ነገር ግን ኔታንያሁ ስልጣኑን ለጋንትስ የማስረከብ ፍላጎት አልነበረውም። የበጀት ማጽደቅን እንደ ሰበብ በመጠቀም መንግስቱን አፈረሰው። እንደገና ምርጫ። ህዝቡ ተስፋ ቆረጠ። እንደ አውሮፓውያን አቆጣጠር ሰኔ 2021 ለ12 ተከታታይ ዓመታት በድምሩ 15 ዓመታት ከስልጣን ያልወረደው ኔታንያሁ በመጨረሻ ተሸነፈ። የተለያዩ ርዕዮተ ዓለም ያላቸው ፓርቲዎች ከቀኝ ዘመም ናፍታሊን ቤኔት፣ ከመሃል ያይር ላፒድ፣
ከግራ ክንፍና ለመጀመሪያ ጊዜ አንድ የአረብ ፓርቲ ራአም ተባብረው የለውጥ መንግስት መሰረቱ። የዚህ ጥምረት አንድና አንድ ዓላማ ብቻ ነበረው፣ ኔታንያሁን ማስወገድ። ናፍታሊም ቤኔት ጠቅላይ ሚኒስትር ሆነ። ኔታንያሁ የተቃዋሚ ፓርቲ ኦፖዚሽን ሊደር ሆኖ በፓርላማ ተቀመጠ። ብዙዎች አሁን ይሄዳል፣ የክስ ሂደቱን ለማቃለል ከስልጣን ይርቃል ብለው አሰቡ። ግን ቢቢ አልሄደም። በተቃዋሚ መሪነት ወንበር ላይ ተቀምጦ አዲሱን መንግስት ለማፍረስ ቀን ከሌሊት ሰራ። መንግስቱ የአሸባሪዎች ደጋፊ እንደሆነ ሰበከ። የፓርላማ አባላትን መደለል ጀመረ። ደጋፊዎቹን አደባባይ አስወጣ። ለአንድ ዓመት ተኩል ያህል እስራኤልን መተንፈሻ አሳጣት። ህዳር 2022 የቤኔት ላፒድ መንግስት በውስጥ አለመግባባት ፈረሰ። እንደገና ምርጫ ተጠራ። በዚህን ጊዜ ኔታንያሁ ምንም አይነት አደጋ መውሰድ አልፈለገም። ስልጣን ለመያዝ ሲል ከዚህ በፊት ተገለው ከነበሩ ጽንፈኛ የቀኝ ዘመን ፓርቲዎች ጋር ተባበረ። ኢታማር ቤንግቪር የተባለ ቀደም ሲል በሽብርተኝነት የተከሰሰና የካህናይት እንቅስቃሴ ተከታይ የሆነ ሰው የቢቢ ዋና አጋር ሆነ። እንዲሁም የቤዛሌል ስሞትሪች የተባለ የሃይማኖት ጽዮናዊ መሪን አቀፈ። ውጤቱ የኔታንያሁ ብሎክ 64 ወንበሮችን አግኝቶ አሸነፈ። ኔታንያሁ ወደ ስልጣን ተመለሰ። ግን የድሮ ኔታንያሁ አልነበረም። አሁን ዕጣ ፈንታው በጽንፈኞች አጋሮቹ እጅ ወደቀ። እነዚህ አጋሮቹና እሱ ኔታንያሁ ራሱ አንድ የጋራ ጠላት ነበራቸው፣ የጠቅላይ ፍርድ ቤት። እንደ አውሮፓውያን አቆጣጠር ጥር 2023 የኔታንያሁ መንግስት የዳኝነት ማሻሻያ የተባለ እቅድ አቀረበ። እቅዱ የፍርድ ቤትን ስልጣን የሚቀንስና የመንግስትን ስልጣን የሚያጠናክር ነበር። ተቃዋሚዎች ይህ ዲሞክራሲን ማጥፋት ነው አሉ። እስራኤል በታሪኳ አይታው የማታውቀው ህዝባዊ ተቃውሞ ተነሳ። በመቶ ሺዎች የሚቆጠሩ እስራኤላውያን በየሳምንቱ ቅዳሜ አደባባይ ወጡ። የጦር ጀነራሎች፣ ፓይለቶች፣ የባንክ ባለሙያዎች ስራ አቆሙ። ዲሞክራሲ ወይም አመጽ ተባለ። ኔታንያሁ ሀገሪቱን ወደ እርስ በእርስ ግጭት አፋፍ እየገፉት ነበር። የእስራኤል ጠላቶች ሐማስ፣ ሂዝቦላና ኢራን ይህንን መከፋፈል በቅርበት ይመለከቱ ነበር። የጽዮናውያን አካል እየተዳከመ ነው፣ እየፈራረሰ ነው ብለው አሰቡ። እናም ቅዳሜ ጥቅምት 7 2023 መጣ። ቀኑ ቅዳሜ ነው። የአይሁድ በዓል ሲምቻት ቶራህ ነበር። ከጠዋቱ 12 ሰዓት ተኩል በደቡብ እስራኤል ሰማይ ላይ በሺዎች የሚቆጠሩ ሮኬቶች ተተኮሱ። በተመሳሳይ ሰዓት በጋዛ ድንበር አጥር ላይ የተቀመጡ ዘመናዊ የክትትል ካሜራዎችና ሴንሰሮች በድሮኖች ተመቱ። የሐማስ ታጣቂዎች አጥሩን በቡልዶዘር አፈርሰው ገቡ። በፓራግላይደር፣ በሞተር ሳይክልና በጀልባ ወደ እስራኤል ግዛት ጎረፉ። ለሰዓታት ያህል የእስራኤል መከላከያ ሰራዊት IDF የት እንዳለ አይታወቅም ነበር። ታጣቂዎቹ በኪቡጽ የገጠር መንደሮች፣ በከተሞች ስዴሮት፣ አፋኪም እና በኖቫ ሙዚቃ ፌስቲቫል ላይ እልቂት ፈጸሙ። ወደ 1200 የሚጠጉ ሰዎች ተገደሉ። ሕፃናትና አረጋውያን ወጣቶችም ታረዱ። 251 ሰዎች ታግተው ወደ ጋዛ ተወሰዱ። ይህ ቀን ለኔታንያሁ የግል ሲኦል ነበር። ለአስርተ ዓመታት እኔ የእስራኤል ጠባቂ ነኝ እያለ የገነባው ስም በአንድ ቀን ፈረሰ። የእስራኤል ሕዝብ በቴሌቪዥን መስኮት ኔታንያሁን ሲመለከት ፊቱ ላይ ድንጋጤና ግራ መጋባት አነበበ። መንግስት አልነበረም፣ ሰራዊቱ ዘግይቷል፣ ዜጎች ብቻቸውን ቀርተው ነበር። ከድንጋጤው በኋላ ቁጣ መጣ። ኔታንያሁ በቴሌቪዥን ቀርቦ ጦርነት አወጀ። ኦፕሬሽን አይረን ስዎርድ ተጀመረ። ሐማስን ከምድረ ገጽ እናጠፋለን፣ ታጋቾችን እንመልሳለን አለ።
የህዝብ ቁጣ እንዳይፈነዳ በመፍራትና ጦርነትን ለመምራት ኔታንያሁ ተቃዋሚውን ቤኒ ጋንትስን ወደ መንግስት እንዲገባ ጋበዘ። የአስቸኳይ ጊዜ መንግስት ኢመርጀንሲ ገቨርንመንት ተመሰረተ። ጋንትስና ጋዲ አይዘንኮት ሁለቱም የቀድሞ የጦር አዛዦች ከኔታንያሁ ጋር ሆነው የጦርነት ካቢኔ አቋቋሙ። እስራኤል በጋዛ ላይ ታይቶ የማያውቅ የአየር ድብደባ ጀመረች። በመቀጠል የምድር ጦር ወደ ጋዛ ገባ። የጋዛ ከተማ ወደ ፍርስራሽነት ተቀየረች። የፍልስጤማውያን የሟቾች ቁጥር በሺዎች እየጨመረ ሄደ። ዓለም አቀፍ ተቃውሞ በርትተው ቀጠለ። መጀመሪያ ላይ የአሜሪካው ፕሬዝዳንት ጆ ባይደን ወደ እስራኤል መጥተው ኔታንያሁን አቀፉ። አሜሪካ ከጎናችሁ ነች አሉ። ነገር ግን ጦርነቱ እየረዘመ ሲሄድ በጋዛ የሚታየው ሰብአዊ ቀውስ አሜሪካን አስጨነቀ። ባይደንና ኔታንያሁ በስልክ ይጣሉ ጀመር። ባይደን የጦርነቱ ስትራቴጂ ምንድን ነው? ከጦርነቱስ በኋላ ጋዛን ማን ያስተዳድራል ብለው ጠየቁ። ኔታንያሁ ድል ብቻ፣ ፍጹም ድል፣ ቶታል ቪክትሪ እስኪገኝ ድረስ አንቆምም የሚል መልስ ሰጡ። ይህ በእንዲህ እንዳለ ሌላ ታሪካዊ ክስተት ተፈጠረ። ዓለም አቀፉ የጦር ወንጀለኞች ፍርድ ቤት ICC አቃቢ ሕግ ካሪም ካን በኔታንያሁና በመከላከያ ሚኒስትሩ ዮአፍ ጋላንት ላይ የእስር ማዘዣ እንዲወጣ ጠየቀ። ክሱ ረሃብን እንደ ጦር መሳሪያ መጠቀም የሚል ነበር። ይህ ለኔታንያሁ ትልቅ ውርደት ነበር። እስራኤል ጠቅላይ ሚኒስትር ከኦማር አልበሽርና ከፑቲን ጋር በተመሳሳይ መዝገብ ሊፈለግ እስራኤላውያን በክሱ ቢቆጡም የኔታንያሁ ዓለም አቀፍ ተቀባይነት ምን ያህል እንደወደቀ የሚያሳይ ነበር። ጦርነቱ እየገፋ ሲሄድ በእስራኤል ውስጥ አንድ ከባድ ጥያቄ ተነሳ። ቅድሚያ የሚሰጠው የትኛው ነው? ሐማስን ማጥፋት ወይስ ታጋቾችን መመለስ? የታጋቾች ቤተሰቦችና ግማሹ ሕዝብ አሁኑኑ መልሱልን፣ ብሪንግ ዘም ሆም ናው እያሉ ሰልፍ ወጡ። ኔታንያሁ ለፖለቲካ ሕይወቱ ሲል ጦርነቱን እያራዘመ ነው ብለው ከሰሱ። የኔታንያሁ የቀኝ ክንፍ አጋሮች ደግሞ ጦርነቱን ካቆምክ መንግስቱን እናፈርሳለን ብለው አስፈራሩት። ኔታንያሁ እንደተለመደው በመሃል ለመቆም ሞከረ፣ ግን በዚህ ሰዓት አስማቱ አልሰራም። እንደ አውሮፓውያን አቆጣጠር ህዳር 2023 የተወሰኑ ታጋቾች በስምምነት ተለቀቁ። የተቀሩት ግን በጋዛ ዋሻዎች ውስጥ መከራቸውን እያዩ ቀሩ። በየቀኑ የሚወጣው የሟቾች ታጋቾች ዜና የህዝብ ልብን ሰበረ። ኔታንያሁ ሁሌም ሲያስጠነቅቅ የነበረው የኢራን ስጋት አሁን ወደ ግልጽ ጦርነት ተለወጠ። እስራኤል በጋዛ ብቻ ሳይሆን በ7 ግንባሮች ተወጠረች። 1 ጋዛ ሐማስ፣ 2 ሊባኖስ ሄዝቦላ። በሰሜን እስራኤል ሄዝቦላ ሮኬቶችን ማዝነብ ጀመረ። በ10 ሺዎች የሚቆጠሩ እስራኤላውያን ከቤታቸው ተፈናቀሉ። 3 ዌስት ባንክ፣ እያደገ የመጣው የትጥቅ ትግል። 4 የመን ሁቲዎች፣ ቀይ ባህር ላይ መርከቦችን ማጥቃትና ወደ እስራኤል ድሮን መላክ። 5 ሶሪያና ኢራቅ፣ የኢራን ሚሊሻዎች። 6 ኢራን ራሷ። እንደ አውሮፓውያን አቆጣጠር ሚያዝያ 2024 ኢራን ለመጀመሪያ ጊዜ ከመሬቷ ተነስታ በመቶዎች የሚቆጠሩ ሮኬቶችንና ድሮኖችን ወደ እስራኤል ተኮሰች። ምንም እንኳን አሜሪካ፣ እንግሊዝ፣ ፈረንሳይና ዮርዳኖስ ከእስራኤል ጋር በመተባበር ጥቃቱን ቢያከሽፉም ይህ ክስተት የመካከለኛውን ምስራቅ የጨዋታ ሕግ ቀየረ። ኔታንያሁ ለዓመታት ኢራንን ብቻዬን እጋፈጣለሁ ሲል ነበር። አሁን ግን ያለ አጋሮች በተለይም ያለ አሜሪካ እስራኤል አደጋ ላይ እንደምትወድቅ በተግባር ታየ። የቤንያሚን ኔታንያሁ ታሪክ ገና አልተዘጋም። በ2026 ኔታንያሁ ከዶናልድ ትራምፕ ጋር በመሆን ኢራን ላይ እየወሰዱ ያሉት የጦርነት እርምጃ ዓለምን ወደ 3ኛው የዓለም ጦርነት እንዳይወስዳት ያስፈራል።